ሰላም ጤና ይስጥልን የተከበራችሁ ጉባለች ቤተሰቦች የሰዓቱን ዜና ከዚህ እንደሚከተለው እናቀርባለን። አብራችሁን ሁኑ። የማያግባቡ ጉዳዮችን ለመፍታት ምክክር የመጨረሻው ፍቱን መድኃኒት እንደሆነ ተገለጸ። የኢትዮጵያ ሀገራዊ ምክክር ኮሚሽን በአማራ ክልል የሚያካሂደውን የአጀንዳ ማሰባሰብ ስራ ዛሬ ጀምሯል። የምክክር ሂደቱን በይፋ ያስጀመሩት የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አራያ በመካከላችን አላግባባን ያሉትን ችግሮችን የምንፈታበት መንገድ ከምክክር ይልቅ የኃይል አማራጭ የሚያመዝንበት በመሆኑ ብዙ ዋጋ አስከፍሎናል፣ ዛሬም እያስከፈለን ይገኛል ብለዋል። በዚህም በመላው ሀገራችን መሰረታዊ የሀሳብ ልዩነቶችና አለመግባባቶች እየሰፉ በመምጣታቸውና እነዚህን ልዩነቶች በኃይል አማራጮች ብቻ ለመፍታት በተደረጉ ጥረቶች ህዝቡ ብዙ መስዋዕትነት ከፍሏልም ብለዋል። ሀገራዊ የምክክር መድረኩ ይህንን ችግር የምንፈታበት ዋነኛው መንገድ መሆኑን የገለጹት ዋና ኮሚሽነሩ የምክክር መድረኩን አስፈላጊነት አብራርተው መድረኩ ሁሉን አካታችና አሳታፊ ስለሆነ ኮሚሽኑ በክልሉ ያሉ ታጣቂ ወገኖች እንዲሳተፉም ጥሪ ሲያደርግ ቆይቷል ብለዋል። አሁንም በጫካ የሚገኙ ታጣቂ ኃይሎች በዚህ ሀገራዊ ምክክር መድረክ ላይ እንዲሳተፉ ጥሪያችንን በድጋሚ እናስተላልፋለን ሲሉም አክለዋል። በሚደረገው የምክክር መድረክ ክልሉን ወክለው የሚሳተፉ ተወካዮች ስለሚመረጡ በምክክሩ የተገኙ ተወካዮች የነቃ ተሳትፎ በማድረግ የበኩላቸውን ድርሻ መወጣት እንዳለባቸውም ጨምረው አሳስበዋል። አምባሳደር መሐመድ ድሪር በበኩላቸው በባህር ዳር ከተማ ዛሬ ታሪክ እየተሰራ ነው፣ በእናንተ መሃል ሆነን ኢትዮጵያ እየተገዳደለች ትኖራለች የሚል እምነት የለንም፣ የተጋረጡብንን ችግሮች ሁሉ በውይይት እንፈታለንም ብለዋል። የማያግባቡንን ጉዳዮች ለመፍታት ምክክር የመጨረሻው ፍቱን መድኃኒት ነው ያሉት ኮሚሽነር መላኩ ወልደ ማርያም ኢትዮጵያ ለዘመናት እርስ በርስ በመደማማት ማለት ነው ያተረፈችው ነገር የለም ብለዋል። በመሆኑም ምክክሩ ይህ የእርስ በርስ የመተላለቅ አዙሪት ማስቆሚያ የመጨረሻ መንገድ ነው ብለዋል። ወልቃይት ጠገዴ የጎንደር በጌ ምድር አማራ ነው። ተፈጥሮ የሰጠችንን ማንነት ማንም በምንም አይነት ሊቀይረው አይችልም አሉ አቶ አሸተ ደምለው። ሁመራ መጋቢት 27 2017 ዓ.ም በአማራ ክልል ወልቃይት ጠገዴ ሰቲት ሁመራ ዞን በማይካድራ ከተማ አስተዳደር ሲሰለጥኑ የቆዩ የሚሊሻና ሰላም አስከባሪ የተከዜ ዘብ አባላት በዛሬው ዕለት ተመርቀዋል። በመድረኩም የወልቃይት ጠገዴ ሰቲት ሁመራ ዞን አስተዳዳሪ አቶ አሸተ ደምለው፣ የ63ኛ ክፍለ ጦር አዛዥ ኮሎኔል ጥላሁን ናማጋ፣ የዞኑ ሚሊሻ ጽሕፈት ቤት አቶ ክብረ አብ ስማቸው፣ የማይካድራ ከተማ አስተዳደር ከንቲባ አቶ ሙሉጌታ መብራቱ፣ ሌሎችም የስራ ኃላፊዎችና ተመራቂ የሚሊሻና የሰላም አስከባሪ አባላት ተገኝተዋል። የያዝነው ጥያቄ የእውነት የፍትህ ጥያቄ ነው። ወልቃይት ጠገዴ የጎንደር በጌ ምድር አማራ ነው። ይህ ተፈጥሮ የሰጠችን ማንነት በማንም በምንም ሊቀየር አይችልም ያሉት የወልቃይት ጠገዴ ሰቲት ሁመራ ዞን አስተዳዳሪ አቶ አሸተ ደምለው የተከዜ ዘብ አሁንም የታሪክ ጥፋት መሆኑን ገልጠው አማራዊ ማንነታችንን በማጽናት የሀገራችንን ሉዓላዊነት በመተባበር አስከብረን እንቀጥላለን ብለዋል። ሰማዕታት ውድ ሕይወታቸውን በመስጠት ከአረመኔው የህወሓት አገዛዝ ነፃ አውጥተውን አልፈዋል ብለው ይህ ትውልድ የሰማዕታትን አደራ በመጠበቅ አማራዊ ማንነቱን በሕግ አግባብ ሊያረጋግጥ ይገባዋል ብለዋል። ዛሬ የቆምንባት ከተማ አማራ ነኝ በማለታቸው በአማራነታቸው ተለይተው በግፍ የተጨፈጨፉበትና ለአሁኑ ትውልድ ራሳቸውን በመስዋዕትነት በማሳለፍ የነፃነት ድልን አስረክበው ማለፋቸውንም አንስተዋል። ንቁ የተከዜ ዘቦች መስጠት፣ ለዓላማው ለህልውናው መመሰጥ፣ ኃላፊነትን መውሰድ፣ መልእክት ሁልጊዜ ለተሰጠነው ዓላማ መስራት፣ መኖር፣ ለዓላማ ለሀገር ለህዝብ አራቱን የመህጎች በመከተል የተከዜ ዘብ አንድነቱን በማጠናከር ሰላሙን ሊያስከብር ይገባዋልን ብለዋል። ተከዜ የአማራና የትግራይ ክልል ታሪካዊ ወሰናችን ነው ያሉት አስተዳዳሪው ህወሓት በኃይል በመጠምዘዝ ያለ ታሪኩ ታሪክ በመስጠት
ያለ ባህሉ ባህል በመስጠት የወልቃይት ጠገዴ አማራዎችን ሲያሳድድ መቆየቱን አንስተው አሁንም በውጭ የሚኖሩ የወልቃይት ጠገዴ ተወላጆችን መግደልና ማሳደድ አላቆምም ብለዋል። የተመረቁ የሚሊሻና የሰላም አስከባሪ አባላት አካባቢያቸውን በንቃት በመጠበቅ የሰማዕታት አደራን ለማጽናት በትብብር መስራት እንዳለባቸው በአጽንኦት ገልጠዋል። ህወሓት በከተማችን ያደረገውን የዘር ፍጅት ከሀገራችን አልፎ ዓለም ሁሉ ያውቀዋል ያሉት የማይካድራ ከተማ ከንቲባ አቶ ሙሉጌታ መብራቱ የተጎዳው ህዝባችን ከመሰል ጥቃት እንዳይጠቃ ለማስቻልና አካባቢያችን ከሰርጎ ገቦች ለመታደግ የሚሊሻና የሰላም አስከባሪው ከሰርጎ ገቦች ለመታደግ የሚሊሻና የሰላም አስከባሪው ስልጠና ትልቅ አቅም እንደሚፈጥርም አንስተዋል። የሀገር መከላከያ በስልጠናው መሳተፋቸውን አንስተው አካባቢውን ብሎም ሀገርን ከጠላት በጋራ ለመከላከል ፋይዳው የጎላ መሆኑንም ገልጠዋል። ሰልጣኞች አካባቢያቸውን ይጠብቃሉ፣ ሰላምን ያሰፍናሉ ብለው የወልቃይት ጠገዴ ጎንደር አማራን በህግ አግባብ ለማጽናት ሰላምን በማስፈን በቅንጅት እንደሚሰሩም ተናግረዋል። ስልጠናውን የሚሊሻና የሰላም አስከባሪ አባላት ሲከታተሉ የቆዩ መሆናቸውን ያነሱት የማይካድራ ከተማ ሰላምና ጸጥታ ጽሕፈት ቤት ኃላፊ አቶ ሽባባው አስማረ ስልጠናው ፖለቲካዊና ወታደራዊ እንደነበርም ተናግረዋል። ተመራቂዎች በስልጠናው ያገኙትን እውቅናና ልምድ በመጠቀም የአካባቢያቸውን ሰላም ለማረጋገጥ ቁርጠኞች መሆናቸውንም ተናግረዋል። የማያግባቡ ጉዳዮችን ለመፍታት ምክክር የመጨረሻው ፍቱን መድኃኒት እንደሆነም ነው የተገለጠው። የኢትዮጵያ ሀገራዊ ምክክር ኮሚሽን በአማራ ክልል የሚያካሂደውን የአጀንዳ ማሰባሰብ ስራ ዛሬ ሲያስጀምር እንደተናገረው የምክክር ሂደቱን በይፋ ያስጀመሩት የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አራያ በመካከላችን አላግባቡን ያሉ ችግሮችን የምንፈታበት መንገድ ከምክክር ይልቅ የኃይል አማራጭ የሚያመዝንበት በመሆኑ ብዙ ዋጋ አስከፍሎናል፣ ዛሬም እያስከፈለን ይገኛል ብለዋል። የነገ ህልምን ለመኖር እና የህይወት መዳረሻችንን ለማወቅ ዛሬ ላይ መሰረት መጣል ያስፈልጋል ተባለ። ባህር ዳር መጋቢት 27 2017 ዓ.ም አማራ ኮሚኒኬሽን ቢሮ እንደዘገበው የኢፌዴሪ የሰው ሀብትና ቴክኖሎጂ የስራ ስምሪት ቋሚ ኮሚቴና የሴቶች ፓርላማ የተመረጡ ሴቶች ኮከስ ለሴቶች ሰልጣኝ የዩኒቨርሲቲ ተማሪዎች የወደፊት የህይወት ጉዟቸውን መሰረት ባደረገ እቅድ ዙሪያ የአቅም ግንባታ ስልጠና በባህር ዳር ዩኒቨርሲቲ ሰጥቷል። በስልጠናው የተገኙት የአማራ ክልል ምክር ቤት ምክትል አፈ ጉባኤ ክቡር አቶ አማረ ሰጤ ስልጠናው ከዩኒቨርሲቲ የተሻሉና የተመረጡ ሴቶች ተማሪዎችን የወደፊት ህይወታቸውን እንዴት በእቅድ መምራት እንደሚችሉና የተሻለ ራዕይ ኖሯቸው ከራሳቸው አልፎ ለወገንና ለሀገር የሚጠቅም ስራ እንዲሰሩ ስንቅ እንደሚሆናቸውም ነው የገለጡት። የስልጠናው ዓላማ ተማሪዎች በዋናነት የወደፊት ራዕያቸውን ለነገ ህይወታቸው የተሻለ ዛሬን ግብ በመቅረጽ መዳረሻን ለማወቅና የጊዜ አጠቃቀምን ከወዲሁ በመረዳት መስራት በሚገባቸው ልክ እንዲሰሩ የሚያበረታታ ነው ብለዋል። በሀገራችን በውሳኔ ሰጭነትና በስራ ታታሪነት በምሳሌነት የሚጠቀሱ ፋና ወጊ መሪ ሴቶችን አርአያ ለመከተል ለሴቶች የተቸረ የተፈጥሮ ጸጋ ባለቤት መሆናቸውን በውል እንዲረዱ በማድረግ ለሌሎች ተማሪዎች አርአያ የሆኑ ሴቶችን ማፍራት እንደሚገባም ክቡር አቶ አማረ ሰጤ ናቸው የተናገሩት። የሕዝብ ተወካዮች ምክር ቤት አባልና የፓርላማ ሴቶች የተመረጡ ሴቶች ምክትል ሰብሳቢ ክብርት ወይዘሮ አለሚቱ አበበ በበኩላቸው ስልጠናው ሴት ተማሪዎች በዩኒቨርሲቲ ቆይታቸው የሚገጥሟቸውን ችግሮች በምን መልኩ ተቋቁመው ካሰቡት ዓላማ ለመድረስ እንደሚያስችሏቸውና ለሀገራቸው አስተዋጽኦ ያላቸውን አበርክቶ ከነሱ ምን ይጠበቃል የሚለውን ከወዲሁ ዝግጅት አድርገው በብቃት ለመወጣት እንደሚያስችላቸውም ገልጠዋል። የነገ ህልምን ለመኖር የህይወት መዳረሻችንን ለማወቅ ተማሪዎች አሁን ያሉበትን የዕድሜ ገጽ መሰረት በማድረግ ነጋቸውን የሚወስኑት ዛሬ ላይ በሚያሳርፉት አሻራ መሆኑን ጠንቅቆ ማወቅና ከወዲሁ ዝግጅት ማድረግ እንደሚገባም ክብርት ወይዘሮ አለሚቱ አሳስበዋል። ተደማምጦና ተመካክሮ መግባባት ላይ ከመድረስ ውጭ ሌላ አማራጭ የለንም ብለዋል ፕሮፌሰር መስፍን አርአያ። የኢትዮጵያ ሀገራዊ ምክክር ኮሚሽን በአማራ ክልል አጀንዳ ማሰባሰብ ስራውን ሲያስጀምሩ በማስጀመሪያ ስነ ስርዓቱ ላይ መልእክት ያስተላለፉት የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር አርአያ ኢትዮጵያውያን በበርካታ ጉዳዮች ላይ በአንድ ልብ መክረንና ተግባብተን እንደ አንድ ህዝብ በተሰለፍንባቸው ጉዳዮች ላይ ታሪካዊ ድሎችን አስመዝግበናል ብለዋል። በየዘመኑ የተነሱብንን ወራሪዎች አሸንፈናል። በአባቶቻችን ጥበብ፣ በአያቶቻችን ሀገር ወዳድነትና ጸሎት፣ በወጣቶቻችን ጥንካሬ ዛሬም ባለ ሀገር ነን ነው ያሉት። ኢትዮጵያ በሌላ ገጽታዋ እጅግ መሰረታዊ በሆኑ ሀገራዊ ጉዳዮች ላይ ያለ መግባባቶች እና የሀሳብ ልዩነቶች ጎልተው የሚታዩበት ሀገር ናትም ብለዋል።
የሀሳብ ልዩነቶች ለረጅም ዘመናት እየተደራረቡ የመጡ መሆናቸውንም ገልጠዋል። መሰረታዊ ሀገራዊ የሀሳብ ልዩነቶችና መንስኤዎቻቸው ላይ ያልተግባባን መሆናችን ችግሩን የበለጠ የተወሳሰበ አድርጎብናል ነው ያሉት። የሀሳብ ልዩነቶችንና አለመግባባቶችን የምንፈታበት መንገድ ከምክክር ይልቅ የኃይል አማራጭ መሆኑ ብዙ ዋጋ አስከፍሎናል፣ ዛሬም እሱ እያስከፈለን ነው ብለዋል። በምክክር ጊዜ አሸናፊና ተሸናፊ የለም፣ ሁሉም አሸናፊ ነው አሉ ኮሚሽነር ዘገየ አስፋው። የኢትዮጵያ ሀገራዊ ምክክር ኮሚሽን በአማራ ክልል የአጀንዳ ማሰባሰብ ስራን ጀምሯል። በማስጀመሪያ ስነስርዓቱ መልእክት ያስተላለፉት የኢትዮጵያ ሀገራዊ ምክክር ኮሚሽነር ዘገየ አስፋው ኢትዮጵያን ሊያድናት የሚችል ምክክር ብቻ ነው ብላችሁ አምናችሁ በመምጣታችሁ እንኳን ደስ ያላችሁ ብለዋል። ምክክር የአንድ ወገን ሀሳብ ብልጫ የሚወሰድበት ሳይሆን ሁሉም ያለ አንዳች ፍርሃትና ሀፍረት ሀሳቡን የሚገልጽበት መሆኑን ነው የተናገሩት። ለአማራ ሕዝብና ለመላው ኢትዮጵያ የሚበጀውን ሀሳባቸውን በነፃነት እንዲገልጹም አሳስበዋል። ለምክክር አዲስ አለመሆናቸውንም ተናግረዋል። በምክክር ጊዜ መደማመጥ አስፈላጊ ነው ያሉት ኮሚሽነሩ መደማመጥ ከሌለ ምክክር የለም ብለዋል። በምክክር ጊዜ አሸናፊና ተሸናፊም የለም፣ ሁሉም አሸናፊዎች ናቸው። ለመግባባት ተመካከሩ ነው ያሉት። በምክክር ሁላችንም አሸናፊዎች በመሆን አንድ አይነት ውጤት እናመጣለንም ብለዋል። ይችን ሀገር ወደፊት ለማሻገር የሚረዱትን በደቡብ ኢትዮጵያ ክልል በጋርዱላ ዞን ደራሼ ወረዳ ከመጋቢት 22 ቀን 2017 ዓ.ም ጀምሮ በተቀሰቀሰ ግጭት የሰዎች ሕይወት መጥፋቱና በርካታ ቤቶች መቃጠላቸውን የአካባቢው ነዋሪዎች ተናገሩ። በወረዳው የሀይበርና ኦኖታ አካባቢ ነዋሪዎች ዛሬ ለቲክቫህ ኢትዮጵያ እንደገለጹት ግጭቱ የመከላከያ ሰራዊት ወደ አካባቢው በመግባቱ መቆሙንም ተናግረዋል። በግጭቱ ምክንያት ሕይወታቸውን ያጡት የመቅበርና ሕዝቡን የማረጋጋት ስራም እየተሰራ ነው ብለዋል። የሞተው ሰው ቁጥር በጣም ብዙ ነው፣ አስክሬናቸው የተፈለገም ያሉት አሉ እያለን አንድ የአካባቢው ነዋሪ የተቃጠለው ቤት ብዛት ከቁጥር በላይ ነው ሲል ሁኔታውን ለቲክቫህ ማብራራቱን ቲክቫህ ኢትዮጵያ ዘግቧል። የእኛ ሁለት አጎቶች እስካሁን የገቡበት አልታወቀም። ልክ ግጭቱ እንደቆመ ቤተሰብ እያፈላለግን ነው ያለን ሌላኛው አስተያየት ሰጪ አሁን እየመሸ ስለሆነ የምናገኝ አይመስለንም፣ ሞተው ይሁን በህይወት ያሉ ፈጣሪ ነው የሚያውቀውም ብሏል። ቲክቫህ ኢትዮጵያ የነዋሪዎችን ሀሳብ ተከትሎ በድጋሚ ወደ ጋርዱላ ዞን ዋና አስተዳዳሪ ብርሃኑ ኮናሎ ደውሎ የነበረ ሲሆን ህዝብ እያወያዩ ብቻ እንደሆነ በመግለጽ ከዚህ ያለፈ መረጃ ለመስጠት እንደማይችሉ ገልጿል ብሎ ቲክቫህ ኢትዮጵያ የሐዋሳ ቤተሰቦቹን ጠቅሶ ዘግቧል። የኢትዮ ጅቡቲ ባቡር ትራንስፖርት አገልግሎት የባቡር ፍጥነቱ በሰዓት ከነበረበት 37 ኪሎ ሜትር ፐር ሃወር ወደ 60 ኪሎ ሜትር ፐር ሃወር ማሳደጉን ተከትሎ በፊት ይከሰት የነበረው የአደጋ መጠን እየጨመረ ነው ተባለ። ከዚህ በፊት ሆን ብሎና አደጋ ለሚደርስባቸው አካላት ተቋሙ የሚከፍለው የካሳ ክፍያ ከፍተኛ የሆነ ገቢ እያሳጣቸው ከመሆኑ ጋር ተያይዞ መክፈል ማቆሙም ይታወሳል። ብዙ አደጋዎች እየተከሰቱ ነው። በትናንትናው ዕለትም በደረሰው አደጋ የሰው ሕይወት ጠፍቷል። ይከፈል የነበረውን የካሳ ክፍያም አቁሟል ሲሉ ስሜ አይጠቀስ ያሉ የተቋሙ ባለሙያ ነግረውናል። ባለሙያው በዝርዝር የነገሩንን ስናይ በባቡር ሰውን እንደሚገጭ እና አደጋ እንደሚያደርስ ማህበረሰቡ እየተረዳው አይደለም። ከዚህ በፊት አደጋዎች የሉም ማለት አይደለም። አሁን ግን በጣም እየተበራከተ ነው። ትናንት በተከሰተው አደጋም የሰው ሕይወት ጠፍቷል፣ በሰውም በንብረትም ላይ ጉዳት እያስከተለ ነው ሲሉ ተናግረዋል። የፍጥነቱ መጠን ከ37 ወደ 60 ኪሎ ሜትር ከፍ ከተደረገ ወዲህ ወደ 1 ወር ሊሞላው ነው። በዚህ ጊዜያት ውስጥ አደጋዎች ተበራክተዋልም ብለዋል። የፍጥነት መጠኑን ለምን መጨመር አስፈለገ ሲል ቲክቫህ ኢትዮጵያ ባለሙያውን ጠይቆ ያገኘው ምላሽ ስናይ ምንጫችን በምላሻቸውም ከፍተኛ የሆነ ወረፋ ነበር፣ እሱን ለመቀነስ ሲባል ነው። ከዚህ በፊት ስንሰራበት የነበረውም የፍጥነት መጠን በጣም አናሳ ነው። የአንድ የባቡር ፍጥነት በሕጉ መሰረት 120 ኪሎ ሜትር በሰዓት ነው። እሱንም በቀጣይ ለማድረግ ታስቧል ሲሉ አስረድተዋል። በቀን 2 ጊዜ ምልልስ ሲያደርግ ነበር፣ አሁን ወደ 8 ከፍ ብሏል። በዚህም ወረፋዎች ቀንሰዋል። ለነጋዴዎችም ስራዎችን አቅልለናል፣ የተሻለ ገቢም እያስገኘ ስለመሆኑ አንስተዋል። ሰዎች የካሳ ክፍያ ለማግኘት እንስሳዎችን ወደ መስመሩ ያስገቡና አደጋዎች ይደርሱ ነበር። አሁን ግን ይከፈል የነበረው ካሳ አቁመናል። ምክንያቱም በባቡር ሕግ ላይ ለአደጋዎች ካሳ ክፈሉ አይልም። ዝም ብሎ በተለምዶ ሲደረግ የነበረና
ሲለመድ እንደ ግዴታ ተቆጥሮ ነበር ሲከፈል የነበረው። ተቋሙ በዚህም በሚሊዮን የሚቆጠሩ ገንዘቦችን አጥቶ ኪሳራ ደርሶበት ነበር። አሁን ግን አይከፍልም ብለዋል። ከዚህ በፊትም ተቋሙ ግንዛቤ ከማስጨበጥ አንጻር ሰፊ ስራዎችን ሰርቷል። ህብረተሰቡ ግን ጭራሽ አደጋ የሚያደርስ እየመሰለው አይደለም። ስለሆነም ማህበረሰቡ አሁን ላይ ከፍተኛ የሆነ ጥንቃቄ ማድረግ አለበት ሲሉ መልእክት አስተላልፈዋል ብሏል ኤፍኤምሲ። ከአንድ እናት 26 ኪሎ ግራም እጢ በቀዶ ጥገና ተወገደ። በአምቦ ዩኒቨርሲቲ ሪፈራል ሆስፒታል ከአንዲት እናት 26 ኪሎ ግራም የሚመዝን የማህፀን እጢ በተሳካ የቀዶ ሕክምና ማስወገድ ተችሏል ተብሏል። እኚህ እናት የ60 ዓመት አዛውንት ሲሆኑ ለ15 ዓመታት በህመም ሲሰቃዩ ኖረዋል። በአሁኑ ወቅት በጥሩ ጤንነት ላይ እንደሚገኙም የአምቦ ዩኒቨርሲቲ መረጃ ያሳያል። ዶክተር ታዬ አብደታ፣ ዶክተር አብዲሳ ባይሳ፣ ዶክተር ሲመራ መሪሳ፣ ታሾማ አባስ፣ አባያ ኦሊ በሻዳ ገረሱ በቀዶ ጥገናው ላይ ከተሳተፉ ባለሙያዎች መካከል ናቸው ብሏል። የትግራይ ጊዜያዊ ምክር ቤት ልዑክ ከአሜሪካ አምባሳደር አርቪን ማሲንጋ ጋር በክልል ወቅታዊ ሁኔታ ዙሪያ መምከሩ ተነገረ። አቶ ጌታቸው ረዳ የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት በነበሩበት ወቅት የተመሰረተው የክልሉ ጊዜያዊ ምክር ቤት ልዑክ በኢትዮጵያ የአሜሪካ አምባሳደር ከሆኑት አርቪን ማሲንጋ ጋር መምከራቸው ነው የተገለጠው። በክልሉ ጊዜያዊ ምክር ቤት አፈ ጉባኤ አቶ ሞገስ ታፈረና ምክትላቸው ዶክተር ደጀን መዝገብ የተመራው ልዑኩ ከአምባሳደር ማሲንጋ ጋር በትግራይ ወቅታዊ ሁኔታ፣ በጊዜያዊ አስተዳደሩ ቁመና፣ በፕሪቶሪያዊ ሰላም ስምምነት አፈጻጸም ዙሪያ መምከራቸው ተጠቁሟል። በተጨማሪም ተፈናቃዮች ወደ ቀያቸው በሚመለሱበት ሁናቴና በክልሉ በቀጣይ ምርጫ ማካሄድ ስለሚቻልበት ሁኔታ ልዑኩ ከአምባሳደሩ ጋር መወያየቱንም ከትግራይ ቴሌቪዥን ያገኘነው መረጃ ያሳያል። በተመሳሳይ በአፈ ጉባኤ የተመራው የክልሉ ጊዜያዊ ምክር ቤት ልዑክ በቀጣይ ከአፍሪካ ህብረት፣ ከአውሮፓ ህብረት፣ በአዲስ አበባ ከሚገኙ የሀገራት ኤምባሲዎችና ዓለም አቀፍ ተቋማት ጋር በመገናኘት እንደሚመክር መረጃው አመላክቷል። በተያዘው ዓመት 2017 ዓ.ም በትግራይ ወቅታዊ ጉዳይ ለመወያየት የአሜሪካ፣ እንግሊዝ፣ ጣሊያን፣ ጀርመን፣ ዴንማርክ፣ ፈረንሳይና የአውሮፓ ህብረት ልዑካን በተደጋጋሚ ወደ መቀሌ ማቅናታቸውን የተመለከቱ ዘገባዎች ማቅረባችንም ይታወሳል። የልዑካን ቡድኑ በፕሪቶሪያ ሰላም ስምምነት አተገባበር፣ በትግራይ ወቅታዊ ሁኔታና በክልሉ ዘላቂ ሰላም ማረጋገጥ በሚቻልባቸው መንገዶች ዙሪያ ከጊዜያዊ አስተዳደሩ ፕሬዚዳንት አቶ ጌታቸው ረዳ ጋር እንዲሁም ከህወሓቱ ሊቀመንበር ደብረጽዮን ገብረ ሚካኤል ጋር መምከራቸውም በዘገባዎቹ ተካተዋል። በኦሮሚያ ክልል ሰሜን ሸዋ ዞን ወረ ጃርሶ ወረዳ በህጓጽዮን እና ቱሉ ሚልኪ ከተሞች መካከል በሚገኙ ስፍራ ላይ ታጣቂዎች ጠዋት 3 ሰዓት ገዳማ በተለምዶ ታታ ተብሎ የሚጠራ የህዝብ ማመላለሻ አውቶቡስ አስቁመው ከ55 በላይ ተሳፋሪዎችን አግተው መውሰዳቸውን ዋዜማ ከምንጮች ሰምቻለሁ አለች። ከእገታው ለማምለጥ የሞከሩ ለጊዜው ቁጥራቸው ያልተገለጠ ተሳፋሪዎች በተከፈተባቸው ተኩስ ተመተው ህይወታቸው ማለፉን ምንጮች ነግረውኛል ብላለች ዋዜማ። አውቶቡሱ እገታ የተፈጸመበት ከአማራ ክልል ወደ አዲስ አበባ በማቅናት ላይ ሳለ እንደነበር ምንጮች ገልጠዋል። ከቀናት በፊት በዚሁ አካባቢ ፈለገጊዮን በተባለ አገር አቋራጭ አውቶቡስ ላይ ተመሳሳይ እገታ ተፈጽሞ 60 ግራም አካባቢ ተሳፋሪዎች አፍነው መወሰዳቸውን ዋዜማ መዘገቧ ይታወሳል ብላለች ዋዜማ። የኢትዮጵያ አበዳሪ ሀገራት በቀጣዮቹ ወራት የሀገሪቱን የብድር ሽግሽግ ረቂቅ ሀሳብ አዘጋጅተው እንደሚያጠናቅቁ ሮይተርስ ዘገበ። ረቂቅ ሀሳቡ ለኢትዮጵያ ተጨማሪ የብድር መክፈያ እፎይታ የሚሰጥ መሆኑን የጠቀሰው ዘገባው፣ ሆኖም የብድር ቅናሽ እንደማይኖረው ከአበዳሪዎች ኮሚቴ መሰማቱን ጠቅሷል። የ1 ቢሊዮን ዶላር ያዥ ዓለም አቀፍ ኢንቨስተሮችንም ኢትዮጵያ የገጠማት ብድር የመክፈል አቅም ውስንነት ሳይሆን ጊዜያዊ የጥሬ ገንዘብ እጥረት ነው በማለት የመንግስትን የ18 በመቶ ዩሮ ቦንድ ዋጋ ቅናሽ ጥያቄ ውድቅ ማድረጉ ይታወሳል። የአበዳሪዎች ኮሚቴ ግን አሁንም የአገሪቱ ችግር የብድር ጫና ጭምር ነው በሚለው አቋሙ እንደጸና መሆኑን የሮይተርስ ዘገባ አመላክቷል። ኢትዮጵያ የብድር ዕዳዋን አስተማማኝ ለማድረግ በቀጣዮቹ 4 ዓመታት የ3.5 ቢሊዮን ዶላር የዕዳ ሽግሽግ ማግኘት እንዳለባት ዓለም አቀፉ የገንዘብ ድርጅት ቀደም ሲል መክረዋል። መንግስት በቀጣዮቹ 4 ዓመታት 2.5 ቢሊዮን ዶላር ብድር እንዲሸጋሸግለት የሚያስችለውን የመጀመሪያ ደረጃ ስምምነት ከአበዳሪዎች ጋር መድረሱን በቅርቡ አስታውቆም ነበር።
የትግራይ ትምህርት ቢሮ በክልሉ 1.2 ሚሊዮን ህጻናት በተያዘው ዓመት ወደ ትምህርት ገበታ ሳይመለሱ እንደቀሩ መግለጡን የክልሉ ቴሌቪዥን ዘገበ። ተማሪዎቹ ወደ ትምህርት ገበታ መመለስ ያልቻሉት በመሰረተ ልማቶች መውደም፣ በኢኮኖሚያዊ ጫና እና ጦርነቱ ባስከተለው ቀጣይ ተጽዕኖ ሳቢያ እንደሆነ ቢሮው መናገሩን ዘገባው ጠቅሷል። የኤርትራና የአማራ ክልል ኃይሎች በሚቆጣጠሯቸው አካባቢዎች 416 ትምህርት ቤቶች ከቢሮው ቁጥጥር ውጭ መሆናቸውንም የቢሮው ኃላፊዎች ተናግረዋል ተብሏል። ከቢሮው ቁጥጥር ውጭ የሆኑት ትምህርት ቤቶች የሚገኙት በምዕራብ ትግራይ በራያ አላማጣ፣ ጸለምቲ፣ ዲማ፣ ኢሮና ጉሉ መከዳ ወረዳዎች እንደሆነም ዘገባው አመላክቷል። ወደ ሌላው ሰበር ዜና ስናልፍ ሾዴ የተባለው የሸኔው መሮ ዋና ሰው ተገደለ። ሾዴ እየተባለ የሚጠራው የሸኔው መሮ ዋና ሰው እንደሆነ የሚታወቀው መገደሉ ነው የተገለጠው። የመሮ ዋናው ሰው የነበረው እንዲሁም በታንዛኒያው ድርድር ከጫካ ወጥቶ ታንዛኒያ ዳሬ ሰላም ድረስ ከመሮ ጋር ተጉዞ የሸኔ ሽብር ቡድን ተደራዳሪ የነበረው ሾዴ በተወሰደበት እርምጃ ዛሬ ተገሏል። ሾዴ የተባለው የሽብር ቡድኑ አመራር ከታንዛኒያ መልስ የአጠቃላይ የወለጋ ዞኖች አዛዥ ተደርጎ በመሮ ተሹሞ የነበረ መሆኑ የሚታወቅ ነው። ሾዴ የተገደለው ምስራቅ ወለጋ ዞን ሃሮሊም ወረዳ ገንጂ አካባቢ ከኮርማ ወንዝ ወደ ሱጊ በሚወስደው መንገድ ላይ በሞተር ሳይክል ተደብቆ ሲጓዝ የጸጥታ ኃይሎች ባገኙት መረጃ መጋቢት 26 ቀን 2017 ዓ.ም አመሻሽ ላይ ነው እርምጃ የተወሰደበት። ከሾዴ ጋር አብረው አጅበው ሲጓዙ የነበሩ በርካታ የሸኔ ሽብር ቡድን አባላትም ተደምስሰዋል። ከሰሞኑ በሰሜን ሸዋ ዞንና በሌሎችም አካባቢዎች የአሸባሪው ሸኔ ታጣቂዎች ክፉኛ እየተመቱ በቁጥጥር ስር እየዋሉ ሲሆን አሁንም ቢሆን የሸኔ ታጣቂዎች የመከላከያ ሰራዊቱን ምት መቋቋም ተስኗቸው እየተፍረከረኩ እና እጅ እየሰጡ እየተማረኩም እርምጃ እየተወሰደባቸውም እየተበተኑም ይገኛሉ ብሏል መከላከያ ሰራዊት በዘገባው። ለዓላማው የጸና በስነ ልቦና ጠንካራ የሆነ ፕሮፌሽናል ሰራዊት እየገነባን እንገኛለን ሲሉ ሌተናል ጀነራል አለምሸት ደግፌ ተናገሩ። የጦር ኃይሎች ጠቅላይ ኤታማዦር ሹም ወታደራዊ አማካሪና የተኩስ አመራር ኃላፊ ሌተናል ጀነራል አለምሸት ደግፌ በኢትዮጵያ ወታደራዊ አካዳሚ ተገኝተው ከመከላከያ ሰራዊት የተለያዩ ክፍሎች ለተውጣጡ የስነ ልቦና ግንባታ ሙያተኞች የግንዛቤ ማስጨበጫ ሰጥተዋል። ሌተናል ጀነራል አለምሸት ደግፌ ዘመኑን የሚመጥን ትጥቅን በመታጠቅ በጠንካራ ዲሲፕሊን የታነጸ የዓላማ ጽናትና የአመራር ችሎታ ያለው ተልእኮን በብቃት የሚወጣ በስነ ልቦና ጠንካራ የሆነ ፕሮፌሽናል ሰራዊት እየገነባን እንገኛለን ብለዋል። ለሕዝብና ለሀገር ዘብ የቆመው የመከላከያ ሰራዊት በየጊዜው በኢትዮጵያ ላይ የሚቃጣን ትንኮሳ በመቀልበስ የጸናች ኢትዮጵያን ለትውልድ እያሻገረም ይገኛል ብለዋል። በግንዛቤ ማስጨበጫ ስልጠናው ላይ የመከላከያ ሰራዊት ስነ ልቦና ግንባታ ዋና ዳይሬክቶሬት ዳይሬክተር ሜጀር ጀነራል እንዳልካቸው ወልደ ኪዳንን ጨምሮ ከፍተኛ መኮንኖች ተገኝተዋል ብለዋል መከላከያ በሌላ ዘገባው። የፈንጅ ማምከን የሰልጥኖ አሰልጣኞች ስልጠና ተጠናቀቀ ይላል መከላከያ። በመከላከያ ሰላም ማስከበር ማዕከል፣ ዓለም አቀፍ ሰላም ማስከበር ማሰልጠኛ ኢንስቲትዩት እና በፈረንሳይ መንግስት የገንዘብና የቴክኒክ ድጋፍ በጋራ ባዘጋጁት በተባበሩት መንግስታት የዓለም አቀፍ ሰላም ማስከበር የትብብር ተልዕኮ ላይ አተኩሮ ለ11 ቀናት የተሰጠው የፈንጅ ማምከን የሰልጥኖ አሰልጣኞች ስልጠና ነው የተጠናቀቀው። በስልጠናው መዝጊያ ስነ ስርዓት ላይ የተገኙት በኢትዮጵያ የፈረንሳይ ወታደራዊ አታሼ ኮሎኔል ሰባስቲያን ፕሊሰር የፈንጅ ማምከን አገልግሎት ጽንሰ ሀሳቦችና የተግባር ልምምድ ዙሪያ ለ2 ሳምንታት ሲሰጥ የነበረውን የሰልጥኖ አሰልጣኞች ስልጠና በቂ ግንዛቤ ያስጨበጠ ስለመሆኑ ተናግረዋል። ኮሎኔል ሰባስቲያን ፕሊሰርን በመከላከያ ሰላም ማስከበር ማዕከል ለዓለም አቀፍ ማሰልጠኛ ኢንስቲትዩት የሚደረገው ድጋፍ ተጠናክሮ እንደሚቀጥልና ኢንስቲትዩቱ ስልጠናው ተጀምሮ እስኪጠናቀቅ ድረስ ያደረገውን ያላሰለሰ ክትትል አመስግነው ስልጠናውን ካጠናቀቁት 15 አባላት መካከል 8ቱ ለበለጠ ስልጠና ቀጣይ ወደ ኬንያ ናይሮቢ በሚሰጠው ስልጠና ላይ እንደሚሳተፉም ጠቁመዋል። ሰራዊቱ የኢትዮጵያን ሕልውና ክብርና አንድነትን በመስዋዕትነቱ የጠበቀና ያስቀጠለ ነው ሲሉ አምባሳደር ዲና ሙፍቲ ተናገሩ። የቀድሞው የኢትዮጵያ ሰራዊት የድጋፍና የልማት ማህበር በሚል መጠሪያ የቆየው ብሔራዊ የኢትዮጵያ ሰራዊት ማህበር የሚል አዲስ ስያሜ መያዙን አስታውቋል። በዚሁ ፕሮግራም በክብር እንግድነት የተገኙት አምባሳደር ዲና ሙፍቲ በዓለም ላይ
እየፈረሱ ያሉ ሀገራትን እንዳንመስል ሰራዊት ትልቁን ድርሻ ይይዛልና ጀግና የሀገር ባለውለታዎችን ማክበር እንደሚገባ ተናግረው ማህበሩ ባለው አቅም ለሀገር ሰላም የበኩሉን አስተዋጽኦ እያበረከተ መሆኑን ጠቁሟል። ኢትዮጵያ ከጥንት ያሏት ጀግኖች የሀገራችንን ሕልውናና አንድነት በዋጋ ጠብቀዋል፣ ተተኪዎችም እያስቀጠሉ ነውና ትውልዱ የአባቶችን መስዋዕትነት በማሰብ ነፃነቱን በመጠበቅ የሀገራችንን ሰላምና አንድነት በማጽናት ማስቀጠል እንደሚገባው አምባሳደሩ ተናግረዋል። በተቋም ደረጃ የኢትዮጵያን ወታደራዊ ቅርሶችን በሚገባ ለመሰነድ የተደራጀ ዘመናዊ ሙዚየም ለመገንባት ጥረት እየተደረገ ነው ያሉት የማዕከላዊ ቅርስና ጥናት አስተዳደር ዳይሬክተር ብርጋዴር ጀነራል ደሳለኝ ዳቼ ከብሔራዊ የኢትዮጵያ ሰራዊት ማህበር ጋር ለጋራ ተጠቃሚነት በቅንጅት እንደሚሰሩም ገልጠዋል። የጥንታዊ ኢትዮጵያ ጀግኖች አርበኞች ማህበር ፕሬዚዳንት ልጅ ዳንኤል ዶቼ ለኢትዮጵያ ዋጋ የከፈሉ ጀግነታቸው ተረስቶ ተቸግረውና ሜዳ ላይ ወድቀው ስናይ አዝነን ነበር። አሁን የተሻለ ጊዜ ላይ ደርሰናል። በማህበሩ ብዙ የሰው ኃይል አቅም አለና ሰላምን በማስቀደም ጠንክረው መስራት ይገባቸዋል ብለዋል። ማህበሩ የቀድሞ ኢትዮጵያ ሰራዊት የድጋፍና የልማት ማህበር የሚለው መጠሪያ ብሔራዊ ኢትዮጵያ ሰራዊት ማህበር በማለት አዲስ ስያሜ መያዙን የብሔራዊ ኢትዮጵያ ሰራዊት ማህበር ፕሬዝዳንት 50 አለቃ ብርሃኑ አማረ ገልጠው ይህም የቀድሞ መጠሪያ ለኢትዮጵያ የተሰዋና የቆሰለውን ጀግና ሰራዊት ዋጋ የሚያሳንስና ለስርዓት የወገነ ነው የሚል እሳቤን ለመቀየር ስለመሆኑ አንስተዋል። በመድረኩ አምባሳደር ዲና ሙፍቲን ጨምሮ የህዝብ ተወካዮች ምክር ቤት አባል የተከበሩ አቶ መስፍን ርካቤ፣ የመከላከያ ሰራዊት አመራሮችና አባላት፣ የጥንታዊ ኢትዮጵያ ጀግኖች አርበኞች ማህበር ፕሬዝዳንት፣ ከመላው ኢትዮጵያ የመጡ የማህበሩ አመራሮችና አባላትና ተጋባዥ እንግዶችም ተገኝተዋል ብሏል። መከላከያ በሌላ ዘገባው ኢትዮጵያ ለቀጠናው ሰላም መስፈን እያበረከተችው ያለው አስተዋጽኦ ከፍተኛ ነው አሉ ሜጀር ጀነራል ተሾመ ገመቹ። በአሜሪካ አርሚ ዋር ኮሌጅ የሚማሩ ከፍተኛ የመከላከያ መኮንኖችና የኮሌጅ ከፍተኛ የስራ ኃላፊዎች በመከላከያ ሚኒስቴር ትምህርታዊ ጉብኝት አካሂደዋል። በጉብኝቱ አሁናዊ የአፍሪካ ቀንድ ቀጠና የጸጥታ ሁኔታን በአግባቡ የሚዳስስ ገለጻ የተደረገ ሲሆን የመከላከያ ውጭ ግንኙነትና ወታደራዊ ትብብር ዋና ዳይሬክቶሬት ዳይሬክተር ሜጀር ጀነራል ተሾመ ገመቹ በውይይቱ ላይ በተነሱ ጉዳዮችና የቀጠናውን የጸጥታ ሁኔታ በተመለከተ ሰፊ ማብራሪያ ሰጥተዋል። በቀጠናው ከአሸባሪነት፣ ከአክራሪነት፣ ከኢኮኖሚና መሰል ጉዳዮች ጋር የተያያዙ የጸጥታ ችግሮች መኖራቸውና ኢትዮጵያ ለቀጠናው ሰላም መስፈንና ዋና መረጋጋት ያበረከተችው እና እያበረከተች ያለችው አስተዋጽኦ ከፍተኛ ስለመሆኑም ተገልጧል። ኢትዮጵያ ለቀጠናው ጸጥታ መሻሻል እያደረገችው ካለችው ከፍተኛ አስተዋጽኦ አንጻርም ከትሩፋቶቹ ተጠቃሚ መሆን እንዳለባትም በውይይቱ ተመላክቷል። የጸጥታ ስጋት ተብለው የተቀመጡት ጉዳዮች የቀጠናው ብቻ ሳይሆን ዓለም አቀፋዊ የሰላም እንቅፋቶች በመሆናቸው እነዚህን የጋራ ጠላቶች ከዓለም አቀፉ ማህበረሰብ ጋር በጋራ ለመዋጋትና ፍትሐዊ የሀብት ክፍፍል እንዲኖር በትብብር ለመስራት የመንግስትም ሆነ የተቋሙ በር ሁሌም ክፍት መሆኑ ተገልጧል። ዘገባው የመከላከያ ሰራዊቱ ነው። በቱኒዚያ ቀንድ አውጣዎችን ስጋን እየተኩ መሆኑ ተዘገበ። በማዕከላዊ ቱኒዚያ ስራ ያጡ ወጣቶች ቁጥር በእጅጉ እየጨመረ ያለ ሲሆን ወጣቶቹ ቀንድ አውጣ በማፈላለግ አካባቢያቸው በሚገኘው ገበያ ማቅረብ ህይወታቸውን እየገፉ ነው ተብሏል። ብዙ ሰዎችም በአካባቢያቸው የስጋ ዋጋ በመጨመሩ ቀንድ አውጣ እየገዙ መሆኑንም ነው የተናገሩት። በቱኒዚያ ቀንድ አውጣ ለምግብነት መዋል ከጀመረ ብዙ ሚሊዮን ዓመታትን ያስቆጠረ ሲሆን አሁን ቀይ ስጋን ለመተካት ሁነኛ አማራጭ ሆነው መጥተዋል ተብሏል። ቀንድ አውጣዎች ላይ አንዳንዶች የገቢ ምንጭ እየሆኑ ሲሆን በቱኒዚያ ያለው የስጋ አጥ ምጣኔ ደግሞ 40 በመቶ መድረሱም ተነግሯል። ቀንድ አውጣ ዝቅተኛ የሆነ የስብ መጠን ያለው ሲሆን በካልሲየምና በሌሎች ማዕድናት ከመበልጸጉም በላይ ዋጋው ርካሽ መሆኑ በሰዎች ከስጋ ይልቅ እንዲወደድም አድርጎታል። የቀንድ አውጣዎች ዋጋ በትንሹ ከበሬ ስጋ በግማሽ የቀነሰ ወጪ የሚያስወጡና ለማብሰልም ቀላል መሆናቸውም ተነግሯል። 1 ኪሎ ግራም የቀንድ አውጣ ስጋ ዋጋው $9 ሲሆን የበሬ ስጋ ግን $18 ያክል ነው ተብሏል። በገኘነው ዘገባ ማለት በጣም የሚገርም ነው። ይሄ እንግዲህ እንደ ኢትዮጵያ እጅግ አሳዛኝም አስደንጋጭም ነው። በእርግጥ ሰብናችን በጣም መኮትኮት በሃይማኖትም በባህልም በሕግም መያዝ ካልቻለ የሰው ልጆች አካሄድ በጣም አደገኛ መሆኑ ነው። እንደ አይነትና መሰል ነገሮች በተለያዩ ቦታዎች ሲሰሙ ይለመዱና
ወደማይወጡት ነገር ሄዳሉ። እንደ ኢትዮጵያ ጥሩ ዜና አይደለም። ግልዝም ተደርሷል። ዓለም ያለችበትን ማሳወቅ ግዴታ ስለሆነ ነው። በመጨረሻም ቢንያሚን ኔታንያሁ ወደ አሜሪካ ሊጓዙ ነው ተባለ። የእስራኤል ጠቅላይ ሚኒስትር ቢንያሚን ኔታንያሁ በመጪው ሰኞ አሜሪካን እንደሚጎበኙ የሀገሪቱ ባለስልጣናት ናቸው ያስታወቁት። የኔታንያሁ ጉብኝት አሜሪካ ከእስራኤል በምታስገባቸው ሸቀጦች ላይ የጫነችውን የ17 በመቶ ቀረጥን በተመለከተ ለመነጋገር ነው ተብሏል። አንድ ስማቸው እንዲጠቀስ ያልፈለጉት የእስራኤል ባለስልጣን ለሮይተርስ የዜና ወኪል እንዳሉት ኔታንያሁ ከፕሬዚዳንት ዶናልድ ትራምፕ ጋር የሚያደርጉት ውይይት የጣለውን ቀረጥ በማስነሳት ላይ ያተኮረ ነው ብለዋል። ውይይታቸው የኢራንና የሂዝቦላ ጉዳይ ያካተተ እንደሆነም የጠቅላይ ሚኒስትሩ ጽህፈት ቤት ማረጋገጫ መስጠት አልቻለም ነው የተባለው። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በተለያዩ ሀገራት ላይ እየጣሉት ያለው የገቢ እቃዎች ቀረጥ አካል ነው የተባለለት አዲስ የቀረጥ ፖሊሲ መሰረት አሜሪካ ከእስራኤል በሚገቡ እቃዎች ላይ የ17 በመቶ ቀረጥ መጣሏም ይታወቃል። የእስራኤል የፋይናንስ ሚኒስትር በበኩላቸው ይህ አዲስ የተጣለው ቀረጥ እስራኤል ወደ አሜሪካ በምትልካቸው ማሽኖችና የሕክምና መገልገያ እቃዎች ላይ አሉታዊ ተጽዕኖ እንደሚኖረው ነው የገለጡት። እስራኤልና አሜሪካ ከዛሬ 40 ዓመታት በፊት የገቢ እቃዎች ከቀረጥ ነፃ እንዲገቡ መስማማታቸውም ይታወቃል ብለዋል። የተከበራቸው ጉባለች ቤተሰቦች የዕለተ ቅዳሜ ሰንበት ሌሊት ላይ ያቀረብንላችሁን ዜና በዚሁ ጨርሰናል። አብራችሁን ስለቆያችሁ እያመሰገንን በሌላ ዜና እስከምንገናኝ መልካም ጊዜ